በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ በዕለተ ሰንበት ከረፋዱ 3 ሰዓት እስከ 4 ሰዓት ድረስ የሚቀርብ የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ግንቦት 30 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን በመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የሆህተ መንግሥተ ሰማያት ሰንበት ትምህርት ቤት መዘምራን ሰላም ለዝክረ ስምከ እያሉ ሐዋርያዊውን ወንጌላዊውን ሰማዕት ቅዱስ ማርቆስን የሚያዘክር ዝማሬያቸውን በማስደመጥ ነው የጀመርነው። ከወንጌላዊው ከቅዱስ ማርቆስ በረከት ረድኤት ፈጣሪያችን ያሳትፈን። ለዘማሪያኑም አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። የተወደዳችሁ አድማጮቻችን ዝማሬው አልተጠናቀቀም። መለስ ብለን ይህንኑ ዝማሬ እናስደምጣችኋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ የተወደዳችሁ አድማጮቻችን በዛሬው ግንቦት 30 ቀን የሬዲዮ መርሃ ግብራችንን የምናቀርብላችሁ ልዩ ልዩ ዝግጅቶችን በመርሃ ግብራችን ውስጥ በማካተት ነው። ዝማሬያት የመርሃ ግብራችን አካላት ናቸው። እንግዲህ ላለፉት ተከታታይ 8 ወራት ያክል በድምፀ ተዋህዶ ሬዲዮ ይቀርብ የነበረው የክርስቲያን ጸሎት ትምህርት የመጨረሻውን ክፍል ዛሬ እናስደምጣለን። ሁላችሁ የምታስታውሱ እንደሆነ ተስፋ እናደርጋለን። እንግዲህ ይህ መርሃ ግብር የተጀመረው ክርስቲያኖች እንዴት ይጸልዩ፣ የክርስቲያን ጸሎት ምንን መሰረት ያደርጋል ከሚለው ጽንሰ ሐሳብ ጀምሮ የጸሎትን ምንነትንና መድኃኒታችን ክርስቲያኖች በሚጸልዩበት ጊዜ በምንጸልይበት ጊዜ ልናደርጋቸው የሚገቡ መንፈሳዊ ዝግጅቶችን በቅድመ ሁኔታ ያሳሰበበትን መሰረት አድርጎ የቀረበ ነው። በማቴዎስ ወንጌል በምዕራፍ 6 አንቀጸ ጸሎትን ሲያስተምር መድኃኒታችን ኢየሱስ ክርስቶስ ያሳሰበውን አምላካዊ መመሪያ ወይም ትእዛዝ መሰረት አድርጎ የቀረበ ነው። በዚሁም ደግሞ በልዩነት ጸሎተ አቡነ ዘበሰማያት ውስጥ የተካተቱ ጉዳዮች በስፋት ሲተነተኑበት ሲቀርቡበት መቆየቱ ይታወሳል። እንግዲህ ላለፉት 28 ክፍላት ያክል በ8ቱ ወራት ይህ ዝግጅት ሲቀርብ እንደነበረ ይታወሳል። ዛሬ 29ኛውንና የመጨረሻውን ክፍል የክርስቲያን ጸሎት ትምህርት ጨምሮ መንፈሳዊ ትረካን ከያሬዳዊ ዝማሪያት ጋር በማቀናጀት ወደ እናንተ ለማድረስ
አስፈላጊውን ቅድመ ዝግጅት ሁሉ አጠናቀናል። ማስታወሻ በመያዝ መርሃ ግብራችንን እንድትከታተሉ በአክብሮት እንጋብዛለን። የዕለቱን መርሃ ግብር በመምራትና ዝግጅቶቹንም በማስተዋወቅ እኔ ቀሲስ ዮሴፍ ይኩኖ አምላክ እስከ መርሃ ግብሩ ፍጻሜ ድረስ አብሬያችሁ እቆያለሁ። የተጀመረውና የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የሆህተ መንግስተ ሰማያት ሰንበት ትምህርት ቤት መዘምራን ስለ ወንጌላዊው ሐዋርያ ሰማዕት ቅዱስ ማርቆስ አስመልክተው የዘመሩትን ዝማሬ እናስደምጣለን። ይህ ዝማሬ እንደተጠናቀቀ ደግሞ ለኃጥአን የመጣ ለጻድቃን በሚል ርዕስ የተዘጋጀ ትረካ ክፍል 1 እናስደምጣችኋለን። ሙሉ ቃለ ትረካው በሐመር መጽሔት ላይ ነው ተዘጋጅቶ ያገኘነው። የምታቀርብልን ባልደረባችን ታሪኳ አራርሶ ናት። ለእህታችን ለታሪኳና በሐመር መጽሔት ለሚያገለግሉ ወንድሞቻችን ሁሉ እግዚአብሔር አምላካችን ቃለ ሕይወት ያሰማልን እንላለን። ከዝማሬው በኋላ ይኸው ዝግጅት ወደ እናንተ መድረሱን ይቀጥላል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። Amen.
ለጻድቃን በአስፋው ለገሰ። ታሪክ ያሳፍር ይሆናል፣ ነገር ግን ሌሎቹን እስከጠቀመ ድረስ ማፈሪ ምንም አይደለም። ጠቢቡ ሰለሞን በታካች ሰው እርሻ አእምሮን በጎደለው ሰው ወይን ቦታ አለፍኩ፣ እነሆም ሁሉ እሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩም ቅጥር ፈርሷል። ተመለከትኩና አሰብኩ፣ አየሁትና ተግሳጽን ተቀበልኩ እንዳለው ጠቢብ የሆነች ሴት ከኔ ከታካቿ ትማር ይሆናል። ታሪኬ እንደ ስሜ ተቀይሯል። አስቀድሞ ግን በፍቅር ነበር የሚሉኝ። አሁን ግን ባለቤቴ ጥላሁን አትጠገብ እያለ ይጠራኛል። አንዳንድ ጊዜ ደግሞ ዝናሽ ዝናዬ ይለኛል። በእነዚህ ስሞች ሲጠራኝ ልቤ በሐሴት ተረሰርሳለች። ጨዋታ ሲያሻው ደግሞ አለ አይደል ቀብረር ኮራ እንደማለት ዘርፌ እያለ ይጠራኛል። ዘርፈሽኛል ለማለት አልተጋነነም። እውነት ነው፣ ዘርፌዋለሁ። ጥሩ ባል ካላቸው እድለኛ ሴቶች አንዷ ነኝ ብዬ አፌን ሞልቼ መናገር እችላለሁ። ሴቷ ልጄ አባቷ ዘርፌ እያለ ሲጠራኝ እውነት ነው፣ ምንም ሐሰት የለበትም በማለት በሐሳቡ ስትስማማ አፍሽን ያዢ ብዬ ቁም አደረኳት። ወንዱ ልጄ ግን ደገፈኝ። በዚህ ዘመን የአንድ ሰው ሚስት ብቻ ሆና ለመኖር ወስና በቤተ ክርስቲያን ሥርዓት የምታገባ ሴት ማግኘት ትልቅ እድል ነው በማለት ወገነልኝ። ድሮም ሴት ልጅ ለአባቷ ወንድ ልጅ ለእናቱ ይባል የለም? የአንዲት ሴት ብቻ ባል ሆናለሁ ብሎ ወስኖ በቤተ ክርስቲያን ሥርዓት የሚያገባ ዕውቀት ስልጣንና ገንዘቡ ሳያስታበየው ለአምላኩ ራሱን ያስገዛ ወንድ ማግኘት ትልቅ እድል አይደለም? አለች አፎሚያ ማስጠንቀቂያን ችላ በማለት። ጥላሁን ሆዱ ቂቤ ጠጣ። ስለ ራሱ ያለው አመለካከት እንዲሁም ልጄ ስለ እርሱ የገለጸችበት መንገድ ግነት የለበትም። እኔ ግን እንዲህ አድርገው ሲያንቆለጳጵሱት አልወድም። ጥላሁን ውድ አልባሳትና የቅንጦት ንብረቶችን መሰብሰብ አይፈልግም። ምርጫው ላይ ግን ይጠነቀቃል። ከኔ ጋር ዘውድና ጎፈር ነን። አይራበኝ ከልብስ አልራቆት እንጂ ጥራት ላይ ግድ የለኝም። ምንድነው አሸርባሸር? አለባበስሽ በኔ ደረጃ መሆን አለበት
ይለኛል። ሰነዶቹና የግል ዕቃዎቹን ካስቀመጠበት ቦታ እንዲነሳበት አይፈልግም። ቤቱን ለማጽዳት ተፈልጎ የዕቃዎቹ መነሳት ግድ ከሆነም ተመልሰው እንደነበሩ ሆነው መቀመጥ አለባቸው። አለበለዚያ ቤቱ ለዘላለም አይጸዳ፣ ዕቃዎቹም ላይ ሸረሪት ድሯን ታድራበት። አንድ ጊዜ የድህረ ምረቃ ትምህርት ፈተና ለመውሰድ ዝግጅት ያደርግ ዘንድ ፈቃድ ወስዶ ቤት ውሎ ነበር። ቀደም ብሎ መጽሐፍቱን ሰብስቦ ጠረጴዛ ላይ አኑሯል። ተኝቶ ሲነሳ መጽሐፍቱን አላገኘም። ጠረጴዛውን ሳጸዳ ሸክፌ በካርቶን አኖሬያቸዋለሁ። ሊጠይቀኝ ወደ መኝታ ክፍሌ ሲመጣ ዘመድ ጥየቃ ሄጄ ስለነበር አላገኘኝም። በማግስቱ ፈተና ቢኖረውም በዚህ ምክንያት ዝቅ ያለ ውጤት አስመዘገበ። እስከ ዛሬ ድረስ ይወቅሰኛል። ነጥቤ ባይበላሽብኝ ኖሮ ሕይወት ሌላ መልክ ትይዝ ነበር ይለኛል። እግዚአብሔር ስላልፈቀደ ነው አልኩት። የገዛ ጥፋትሽን እግዚአብሔር ላይ አታሳቢ አለኝ። ከመጋባታችንም ከተጋባንም በኋላ ብዙ ዘመን ብቻውን ኖሯል። የቤቱ ንጽህና ሴት ያለችበትን ቤት ያስንቃል። ወለሉ በዘይት የተወለወለ ነው የሚመስለው። የዕቃዎቹ አቀማመጥ ለስነ ውበት ከፍተኛ ትኩረት የሚሰጥ ያስመስለዋል። ምግቡን ራሱ አብስሎ ነበር የሚመገበው። ስንጋባ ትምህርቴን አላጠናቀቅኩም። እንድማር በዚያውም ወላጆቹ ጋር እንድቀራረብ ብሎ አዲስ አበባ አምጥቶ ነው ያስቀመጠኝ። አዲስ አበባ የመግባት እቅድ ስለነበረው በየምክንያቱ ሲመጣ ስራ ይፈልጋል። እኔም አፈላልግለታለሁ። እኔን ብሎ ሲመጣ አባቱንና ወንድሞቹን ይጠይቃቸዋል። ኑሮ ሁሉ በእቅድ ነው። ወላጆቼን ለመጠየቅ እግረ መንገዴን እሱ ዘንድ ሲሄድ ከመነሳቴ 3 ቀናት በፊት ልመጣ ነው እለዋለሁ። በምነሳበት ቀን ዋዜማ ሌሊቱን ዶሮ ሲሰራ አድሮ ይቀበለኛል። አይ ሞያ እኔ ነኝ ያለች ሴት አትስተካከለውም። ገንዘብ አያያዝ ላይ በጣም ጠንቃቃ ነው። 10 ብር ቁም ነገር የሚኖራት ቀን ይመጣል። የገዛሹ የሚጠቅም ዕቃ ቢሆንም ካለ እቅድ ከሆነ ብክነት ነው ይለኛል። በዚህ አይነት ጥብቅ መርህ መመራት ስላልተለማመድኩ ይህንን መተግበር ለኔ ጭንቅ ነው። ደስ የሚል ነገር ካገኘው ለመግዛት አላመነታም። ያለማንም እርዳታ የሚኖር ሰው ነበር። ፍላጎቴ ከጋብቻ በኋላም እንዲሁ እንዲቀጥል ነው። በዓል ሲኖር ዶሮና ክትፎ ከምሰራውና ቆጮ ከምጋግረው ውጪ ማድ ቤት መግባት አልሻም። ያስጠላኛል። ከስንት አንዴ ዝግጅት ሲኖረን ግድ ሆኖብኝ ከምገባው በስተቀር። በዚህ በጣም ያዝናል። እኔ ያዘጋጀሁትን ምግብ መብላት ነው ምርጫው። ሁሉንም ለረዳታችን ተውኩላት። እርሱ ግን በዚህ ደስተኛ አይደለም። እኔ ባልሰራ እንኳን ተጣጥቤ እንዳቀርብለት ይፈልጋል። አብዛኛውን ጊዜ ረዳት የምቀጥረው ከገጠር ነው። ከእረኝነት ሳይቀር ቤታችን የገቡ ልጆች አሉ። ለማሰልጠን ትዕግስት የለኝም። አስተካክለሽ አልሰራሽም፣ ወጡ አልጣፈጠም፣ ጨው በዛበት፣ በርበሬው አልተቁላላም፣ ይለበልባል፣ እንጀራው አይኑ አላማረም እያልኩ ልጆቹን በጩኸት አደናብራቸዋለሁ። የዛሬ አገልጋይ ምንጣጣዋ ሞባይልና የደላላ ስልክ ቁጥር ይዛለች። 6 ወር እንኳን ሳታገለግል ተደዋውላው ልቅ ነው። እሷን ለማስመጣት ያወጣነውን ወጪ እንኳን ልተካትልም። ባለቤቴ በዚህ ባሪ እንዳዘነብኝ ነው። እኔን በማግባት እድለኛ ነህ እለዋለሁ። ምኑን ታደልኩ? ማን ነው ከዘር እንደኔ አይነቷን ቆንጆ ያገባ? ጸባይን ብትል መልኬን ብትል ምን ይወጣልኛል? በራሴ እየተኩራራው እንዲሁ ውብ አድርጎ የፈጠረኝን አምላኬን እያመሰገንኩ። ቆንጆ ነሽ፣ ነገር ግን እንደ ሚስት ምን ያደረክሽልኝ ነገር አለ? ደጋግሜ መልኬ ብቻውን ሐሴት ይፈጥርልሃል፣ እራትና ስንቅም ይሆንሃል እለዋለሁ። ሲደጋገምበት እንዲህ አለኝ። ምን ያደረክሽልኝ ነገር አለ አለ በተሰላቸ ስሜት። ምን ጎደለ? ቅር የምሰኝብሽ ብዙ ነገር አለ። ለምሳሌ ምን? ሚስት እንድትሆኚኝ ነበር የምፈልገው። ባልሆንኩብህ ወይስ ውሽማ? አልወጣኝም። ማለት የፈለከውን በግልጽ ተናገር።
ለቤትሽ እንደ ጎረቤት ሰው ነሽ። አልፎ አልፎም ቢሆን ማድ ቤት ውስጥ ስራ እንድትሰሪ ፈልግ ነበር። ባትሰሪም እንኳን የሚጎድለውን የረዳቷንም ማሰራር የለማ የጠፋውን አይተሽ የማስተካከያ እርምጃ እንድትወስጂ ይጠብቅ ነበር። አንቺ ግን ወደ ማድ ቤት ከገባሽ ስንት አመት ሆኖሻል? እንዲያው ለመሐላ ስትገቢ ያየሁት ባለፈው አመት ልጅቱ ታማይተኛች ጊዜ ነው። ይህ ሐሰት ነው አለኝ አትኩሮ አይን አይኔን እየተመለከተ። ሰራተኛ እንደሆነ የምትፈልገው ግዴታ ማድ ቤት ውስጥ ልርመጥመጥልህ ያ ነበር ፍላጎትህ? ጮኩበት። ቅዱስ ጴጥሮስ ሳራ ለአብርሃም ጌታዬ ብላ እየጠራችሁ ታዘዘችለት። እናንተም ከሚያስደነግጥ ነገር ሁሉ አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይለናል። ብልጡ ለጥቅምህማ ስበከኝ። ለቤትሽ ነው የምትሰሪው። እኔ ብቻ ተጠቃሚ አይደለሁም። መስራትሽ ያስከብርሻል እንጂ አያዋርድሽም። መንቀሳቀስሽ ለጤናሽም ቢሆን ጥሩ ነው። ፌስቡክ እና ቲክቶክ ላይ ቀኑን ሙሉ ተጥዶ መዋል ጉዳት እንጂ ጥቅም የለውም። የኋላ ኋላ አይንሽን ይጎዳል። ጠቃሚ ስራ የምትሰሪበትን ጊዜም ይገድላል። ራስሽን ለማሻሻል የህይወት መስመርሽን እንድታስተካኪ ያደርግሻል። ሱስ ሆኖብሽ እንቅልፍ ቲክቶክ ካላየሽ መተኛት ከማትችይበት ደረጃ ላይ ደርሰሻል። የምትወጂውን ስራ መርጠሽ በመስራት ልጅቷን ብታግዣት ለሷም ትልቅ ነገር ነው። ፍቅር አሳየሻት ማለት ነው። ተወጪው ብለሽ ከምትተይላት ተካፍለሽ አብረሻት ብትሰሪ ኋላም አንቺ ምግብ ብታቀራርቢ እሷ ዕቃ ብታጣጥብ ለጥናትና የቤት ስራ እንድትሰራ ጊዜ ብትሰጫት በጊዜ ተኝታ ማለዳ መነሳት እንድትችል ረዳሻት ማለት ነው። አንቺ ግን ይህንን ማድረግ አትፈልጊም። ኑሮ ላንቺ ቁጭ ብሎ ማዘዝ ነው በማለት ለአመታት አምቆ የያዘውን ዘረገፈው። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ ወደ እናንተ የሚደርሰውን የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። እንግዲህ ቀደም ብለን መንፈሳዊ ትረካ አቅርበንላችኋል። ለሃጣን የመጣ ለጻድቃን በሚል ርዕስ የተዘጋጀ ትረካ ነበረ። ብዙ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። በነገራችን ላይ ይህ ትረካ አልተጠናቀቀም። ሳምንት ክፍል 2 እና የመጨረሻውን ክፍል ይዘንላችሁ እንቀርባለን። ላዘጋጁትና ትረካውን ላቀረበችልን ለእህታችን ለታሪኳ አራርሶ ቃለ ሕይወት ያሰማልን። የተወደዳችሁ አድማጮቻችን እንግዲህ ከዚህ በማስከተል እየሰማነው ያለነውና በሊቀ መዘምራን ይልማ ኃይሉ የመዝሙር ቁጥር 2 አልበም ላይ የታተመውን እሰይ እሰይ አምላክ ከኔ ጋር ነው እሰይ እሰይ የሚለው ዝማሬ ይደመጣል። ለዘማሪ ይልማ ኃይሉ
እግዚአብሔር አምላካችን ዝማሬ መላእክት ያሰማልን እንላለን። ዝማሬውን ተከትሎ የክርስቲያን ጸሎት ክፍል 29 እና የመጨረሻው ክፍል በመምህራችን በመላከ ሰላም ታዬ አብርሃም አማካይነት ይቀርብልናል። ለመምህራችን ለመላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን። ቀደም ብለን ስንናገር እንደነበረው ማስታወሻ በመያዝ ዝግጅቱ እንድትከታተሉ በአክብሮት እንጋብዛለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ያጣሰው በመስመሰይሰ ንብረት ባይኖረኝ መሰይሰ የአምላኬ ፍቅር ትቶኝ ሳያውቅ ደሃ ሰው መስዬ የሰው ዓይን ቢጠላኝ እተማመናለሁ እሰይ እሰይ አፍቃሪ አምላክ አለ። አካሌ ተራቅሎ ደስ ብሎ ይኖራለሁ እሰይ እሰይ ሕሊናዬ ረክቶ እሰይ እሰይ አምላክ ስለጠራኝ ለታላቅ ደስታ ከፊት አይለይም እሰይ እሰይ ዘወትር ፈገግታ እሰይ 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 አምላክ ከኔ ጋር ነው እሰይ እሰይ አንደበቴስ ነው እሰይ እሰይ የሚናገርልኝ አምላክ ያውቅልኛል እሰይ እሰይ እኔ ምን አለብኝ እሰይ እሰይ ሰርቼ በረከት ዘወትር አላጣም እግዚአብሔር ይመስገን እሰይ እሰይ አላሳፈረኝም እሰይ እሰይ
የአምላክን መና ድንቢጦችን እንኳን እሰይ እሰይ ያልተዋቸው ጌታ ይመስገን ዘወትር እሰይ እሰይ በእውነት ጠዋት ማታ እሰይ 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 የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት በሁለተኛይቱ የጢሞቴዎስ መልእክቱ ምዕራፍ 3 ላይ ቅዱስ ጳውሎስ የተናገረውን አነባለሁ ከቁጥር 1 ጀምሬ። ነገር ግን በመጨረሻው ቀን ቅድም ስለተጠቀያች የመጨረሻ ቀን ዘመነ ሳምኒት 8ኛው ሺህ የምንላት ናት። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ይለዋል። ዘመኑ ሳይደርስ ነው የሚነግረው ለጢሞቴዎስ። በጢሞቴዎስ ለሁላችን ነው የሚነግረን። ሰዎች ራሳቸውን የሚወዱ ይሆናሉና። መቼም ሰው ራሱን አይጠላም። ራሳቸውን ብቻ የሚወዱ ናቸው። ባልንጀሮቻቸውን ለራሳቸው አይወዱም ማለት ነው። ጠባያቸው ምንድን ነው? ገንዘብን የሚወዱ ከሰው ይልቅ። ገንዘብ ለማግኘት አይደለም እያገተ የሚገድለው። ለገንዘብ ተብሎ ስንት ወንጀል ይሰራል አይደለም? እሱን ዓለም ስለምታውቀው ልለፈው። ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ይህ ነው ጭንቀትን የሚያመጣ። ለወላጆቻቸው የማይታዘዙ። ወላጅ ሲባል በስጋ ለወለዱት ብቻ ሳይሆን ለመምህሮቻቸው እንስሳ አባቶቻቸው የማይታዘዙ። ቤተክርስቲያን ቀኖና ታወጣለች። ምንድነው ቀኖና ብሎ የሚቃወሙ ሁሉ ያው ነው፣ የማይታዘዙ። ጾመ ድህነት ነው ሮብና ዓርብ ጾሙ የለም አያስፈልግም እያለ የሚበላ ሁሉ ያው የማይታዘዝ ነው። ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ሁልጊዜ ማማረር፣ እግዚአብሔርም ለምን ፈጠርከኝ ብሎ ማማረር፣ የማያመሰግኑ፣ ቅድስና የሌላቸው። ቅድስና አንደኛ በተቀደሰ ጋብቻ ተወስኖ መኖር ነው። ሌላ በድንግልና በምንኩስና መኖር ነው። ከዛ ውጪ ከአመንዝራነትም ሴትና ወንድ ነበር ድሮ የሚያመነዝረው። እንስሳት በማይፈጽሙት ሁኔታ ወንድ ከወንድ ሴት ከሴት ከማመንዘርም አልፎ ከእንስሳት ጋር አላልን ሌላ ርኩሰት ይፈጽማል አይደለም። ሰዶምና ገሞራን 7 ካህናትን ያጠፋ ኃጢአት ነው እየተሰራ ያለው። ስልጣኔ ተባለ። ይሄ ነው ጭንቀት የሚያመጣ። ቅድስና የሌላቸው፣ ፍቅር የሌላቸው፣ እግዚአብሔርን አያፈቅሩም፣ እርስ በርሱ አይፋቀርም። ፍቅር የሌላቸው የሌላ ኃጢአት ፍቅር አላቸው፣ ግን እውነተኛ ፍቅር የላቸው። እርቅን የማይሰሙ፣
ከእግዚአብሔር ጋር ታረቁ ቢሏቸው አይሰሙም። ንስሐ ገብታችሁ ከእግዚአብሔር ጋር ታርቁ፣ እምቢ። እርስ በርስ ተስማማ፣ ታርቅ፣ እምቢ እያለ ይፋጃል። እርቅን የማይሰሙ ሐሜተኞች ያለንበት ነው። ራሳቸውን የማይገዙ በቃ ጾም የለች፣ ጸሎት የለ። በምንድን ነው ራሳቸውን የምንገዛው? ንጽህናቸው የማይጠብቁ ማለት ነው። አንደበታቸው ያልተገዛ ማለት ነው። ራሳቸው የማይገዙ ጨካኞች፣ ተስሎተ መልክ የተፈጸመለትን ሕፃን ሳይቀር አቦርሽን እያሉ የሚያስወርዱ አይደሉም? ጨካኝ። ሰው እንደ ከብት አጋድሞ የሚያርዳ ጨካኝ አይደለም? በመርዝ ሰውን የሚያጠፋ ሰውን በረሃብ እንዲያልቁ የሚያደርግ ጨካኞች፣ መልካም የሆነውን የማይወዱ ሃይማኖት አይወዱም። እንዴ በተለይ ኦርቶዶክስ ተዋሕዶ እምነትን ለምን ይወዳሉ? ገደብ አደረገችብኝ ነው የሚሉት። አዎ መልካም የሆነውን የማይወዱ ስነ ምግባር አይወዱም። ከዳተኞች፣ ባል ሚስቱን ይከዳል፣ ሚስቱን ባሏን ትከዳለች፣ ባልንጀራ ባልንጀራን ይከዳል። በቃ ወገኑን የሚከዳ ከዳተኞች። እግዚአብሔርን መክዳት ብቻ አይደለም፣ ችኩሎች፣ ለሁሉ ነገር ችኩል። እንደምንም ብሎ በአንድ ጊዜ ሳይሰራ በእንትን ሀብታም ለመሆን ይፈልጋል፣ ቸኩላል። ሶሎሞን በምሳሌው በችኮላ የተገኘች ሀብት ሀብታምነት፣ መበልጸግ ወዲያው ለመፍረስ ነው ብሎ የሚናገረው አለ። በትዕቢት የተነፉ ፊኛ እንኳን ነፋስ የሞላባት እንደሆነ በጣም ከነፏት ወደ ላይ ትወጣለች። ከዛ በኋላ ላይ ስትደርስ ገደብ አለው፣ ትፈነዳለች። ተጨረማምታ ነው ወደ ታች የምትወርደው። ወደ መቃብር ትዕቢተኛ እስኪወርድ ድረስ በቃ በትዕቢት ተነፍቶ መሬቱን ራሱ እንደ ወጠጤ ፍየል ሲረግጠው ይውላል። እግዚአብሔር ትዕግስት ስለሰጣት ነው እንጂ ይህች መሬት እንደረገጥከኝ ልርገጥ ብትል እንዴት ነበረ የሚሆነው? ትንሽ እንኳ ስትንቀጠቀጥ ሸሽቶ ያመልጥ እየየኮ ምንል ነን እኛ። አዎ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። እግዚአብሔርን የሚወድ ይጾማል፣ ይጸልያል፣ ይሰግዳል፣ ይመጸውታል። ተድላ ስጋን የሚወዱ ናቸው እነሱ። 24 ሰዓት መጨፈር፣ መብላት፣ መጠጣት እንደ አውሬ እንኳን ልክ ያውቃል። የአምልኮት መልክ አላቸው። ሃይማኖት አለን ይላሉ፣ ደግሞ እናመልካለን ይላሉ። እንደው ያስመስላሉ ማለት ነው። ኃይሉን ግን ክደዋል። የእግዚአብሔርን ከሃሊነት ይክዳሉ። አሁን እንደዚህ ክርስቶስ እንዲህ ማድረግ ይችላል፣ እግዚአብሔር እንዲህ ማድረግ ይችላል ይላሉ። ኃይሉን የካዱ ናቸው። ዓለም በራሱ አይደል የተገኘው ይላል። ከእነዚህ ደግሞ ራቅ። ከእነዚህ ጋራ መለፋለፍ ሳይሆን መራቅ ነው። ተጋሰሙ እኩይ ወግበር ሰናይ ብሏል ዳዊት በ33ኛው መዝሙር። ከክፉ ሽሽ፣ መልካምን አድርግ ነው። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከእነዚህ ዘንድ ናቸውና እባብ ሔዋንን እንደማረከ ሌሎች እንደሚማርኩ አሉ በምላሳቸው። ኢያኔስና ኢያንብሬስ ሙሴ እንደተቃወሙት አሁን እንግዲህ በምትሃታዊ
ታታዊ ተአምራት እናደርጋለን እያሉ ተቃውሞ ነበረ፣ ግን አላሸነፉም። እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው። አእምሮ ጠፋ ማለት በጣም ከባድ ስህተት ላይ ይጥላል። ስለ እምነትም የተጣሉ ሰዎች ሆነው እምነትን የጣሉ ማለት ነው። አይወዱም በእግዚአብሔር ማመን፣ እውነትን ይቃወማሉ። ስንቱ ነው አሁን በክርስትና ላይ በጽሁፍ ጭምር እዚህ የሚለፍፈው? በክርስቶስ ላይ፣ በእመቤታችን ላይ፣ በመላእክት ላይ፣ በቅዱሳን ላይ አፋቸውን የሚያላቅቁ ስንት አሉ ተቃዋሚዎች። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ አለ ፊተኞቹ፣ ሞኝነታቸው ለሁሉ ይገለጣልና። ሞኝ ማለት ሰነፍ ሰው በልቡ አስቦ በቃሉ እግዚአብሔር የለም ይላል። ሞኝ አቤት አቤት! እግዚአብሔር ዓለምን ሳይፈጥር በራሱ ተገኘ። መሬት እንቆላላዊ ቅርጽ አላት። አንተ ከመናገር በፊት ኢሳያስ ተናግሯል፣ ኢዮብም ተናግሯል። እንቁላላዊ ቅርጽ አላት። ማን የቀረጻት? ለምን ዓላማ? ስነ ፍጥረትን ተመልክተህ እንደ አብርሃም ይልቅ ቀራጩን አታምንበትም? ምክንያቱም እንደዛ ካልሆነች ፀሐይ ስትወጣ የፀሐይ ሙቀት ከባድ ነው። ከ12 ሰዓት በአንድ በኩል 12 ሰዓት በሌላ በኩል ካላበረች፣ በአንድ በኩል ከሆነ እጽዋቱ ሊቃጠላሉ፣ መኖር አትችልም። አንተም ደም ነው ፈልቶ የምትሞተው። እግዚአብሔር መጋቢ ነውና በስነ ፍጥረት እንዲያድርጎ ሰርቷል። መሐንዲሱ ዝም ብሎ የሚሰራ ህንፃ አምጣ በቃ አለቀ። መሐንዲስም አያስፈልግም፣ ፕላንም አያስፈልግም። ጉልት ይበልና ይሰራል። ኢንዱስትሪ ሁሉ እንደዚሁ ነው የተገኘው። አታላይ ብይ እንኳን ድሮ የምንጫወትባት የልጆች መጫወቻ ድብልብል ሆነ የተሰራችው ሰሪ ስላላት ነው። መሬት ታዲያ ክብ ናት። በጣም ጥሩ። ክብነቷ ማን ይክዳል? ማን ክብ አድርጎ ይሰራል? እኔ አላየሁም አላምንም ይላል። እንግዲህ አባትና እናትም ካዳ ሲወልዱ አላየህም። ልብህ ደም ሲያዘዋውር አይተህ ታውቃለህ? ምናልባት በራጅ አይቻለሁ አትበለኝ እንጂ ሳናይ እኮ የምናምነው ብዙ ነገር አለ። እዚች መሬት ውስጥ ምንድን ነው ያለው? ቮልኬኖ አለ ይልሃል። ገብተህ መቼ አየህ? የእኛ አይን ደግሞ እስከዚህ ድረስ እኮ ዋስትና አይሰጥም። አብዛኛው እኮ በመነጽር የሚመለከት አይን ነው ያለን። አጥርቶ የሚያይ ዘንስ ዮሐንስ እንደተባለው ይሄ ንስር አጥርቶ ያያል ከርቀት። ዮሐንስም እንደነ ቅዱስ ዮሐንስ ያሉት መጪውንም ኃላፊውንም አጥርተው ራእዩን ያያሉ። እነሱ ናቸው ልበ ንጹሐን፣ አይናቸው የጠራ የሚመለከቱት። እና ስለ መንሱት ይህ ሁሉ የመንሱት ምንጭ ነው ለማለት ነው። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም ይላል። አንተ ግን አለው እንግዲህ ለጢሞቴዎስ ነው የወጣቱ ኤጲስቆጶስ። አንተ ግን በሚለው አንቺ ግን፣ አንተ ግን፣ እናንተ ግን ብለን እንውሰድና ለራሳችን እናድርገው። አንተ ግን ትምህርቴንና አካሄዴን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬን ተከተልክ። የኔን ገድል ታውቃለህ መስለኛል።
አበውን በገድላቸው መምሰል ይገባል። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትንም ስደት ታውቃለህ። ስለ ክርስቶስ ፍቅር፣ ስለ ሃይማኖት ጌታም ከሁሉ አዳነኝ። የሚያድን ነው ኢየሱስ ክርስቶስ። ግብረ ሐዋርያት መመልከት ነው። ገድለ ሐዋርያት መመልከት ነው። ስንክሳሩ መመልከት ነው እንዴት እንደሚያድን። በእውነትም በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በኢየሱስ ክርስቶስ አምነው ፈጣሪያቸውን እየመሰሉ ለመኖር የሚፈልጉ ሁሉ ይሰደዳሉ። በክፋታችን የምንሰደድ አለ፣ በሃይማኖታችንም የምንሰደድ አለ። ነገር ግን ክፉይ ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። ዓለማችን ይሄንን እያራመደች ነው ያለችው። አንተ ግን አለ በተማርክበትና በተረዳህበት ነገር ጸንተህ ኑር። ያው በኦርቶዶክሳዊ ተዋሕዶ ሃይማኖት ምግባር ጸንቶ መኖር እንደሚያስፈልግ ይነግረናል። ከማን እንደተማርከው ታውቃለህና ከመንፈስ ቅዱስ ተምርሃል፣ ከኔም ተምርሃል ነው የሚለው። ከሕፃንነትም ጀምረ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል። ቅዱሳት መጽሐፍትን አውቀሃል። ቅዱሳት መጽሐፍትን ማወቅ ኢየሱስ ክርስቶስን አምኖ ከፈተና ለመዳን ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ። በጎ ስራ አለ፣ ዝም ብሎ ማመን ብቻ አይደለም። ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ገድል ትሩፋት ለመስራት ማለት ነው። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ብሉይ አለ፣ ሐዲስ አለ፣ መጽሐፍተ ሊቃውንት አሉ። እግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናትና በጽድቅም ላለው ምክር ደግሞ ይጠቅማል ብሏልና ይህንን አሜን ካልን በኋላ የአሜን መጨረሻ እናድርገው። እግዚአብሔር ከሁላችን ጋር ይሁን። ለመምህራችን ለመላከ ሰላም መምህር ታዬ አብርሃም እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናትን ይስጥልን፣ አስበ ሊቃውንትን ያድልልን። የተወደዳችሁ አድማጮቻችን በልዩ ልዩ ዓለማት ሆናችሁ ይህንን ትምህርት ስትከታተሉ የቆያችሁ አድማጮቻችን ኦርቶዶክሳውያን ሁላችሁ የክርስቲያን ጸሎት በሚል ርዕስ ባለፉት ተከታታይ ወራት የጸሎተ አቡነ ዘበሰማያት ላይ በተለየ ሁኔታ ትኩረት ያደረገው ተከታታይ ትምህርታችን በጸሎተ አቡነ ዘበሰማያት ላይ የተሰጠውን ትምህርት የመጨረሻውን ክፍል ነው የተከታተልነው። እንግዲህ ከትምህርቱ በጣም ሰፊ ግንዛቤ ትምህርትና ምክርም እንዳገኛችሁበት ተስፋ እናደርጋለን። እንግዲህ በሚቀጥለው ጊዜ ጀምሮ ደግሞ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ ምስጋናዋን ይኸውም በሰላመ ቅዱስ ገብርኤል የሚለውን የምስጋና ጸሎት የተመለከተ ትምህርት እንደ እግዚአብሔር ፍቃድ የምናቀርብ ይሆናል። አምላካችን እግዚአብሔር በሰማነው ቃሉ ሁላችንን ይባርከን። ለመምህራችንም በድጋሚ ቃለ ሕይወት ያሰማልን። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ።
የክርስቲያን ጸሎት የተወደዳችሁ አድማጮቻችን መርሃ ግብራችንን እየተከታተላችሁ ስላላችሁ ከልብ እናመሰግናለን። እንግዲህ ቀደም ብሎ የክርስቲያን ጸሎት የመጨረሻው ክፍል ትምህርት ወደ እናንተ ስናደርስ መቆየታችን ይታወቃል። ይሄ ትምህርት በአለፉት 8 ወራት ለ29 ክፍሎች ያክል ማለት ነው ወደ እናንተ ሲቀርብ ነበረ። በዚህ መልኩ እንግዲህ ትምህርቱ ተጠናቋል። ይህንን ትምህርት በልዩ ልዩ ምክንያቶች ሳትከታተሉት ያመለጣችሁ በመላው ዓለም የምትገኙ ኦርቶዶክሳውያን አድማጮቻችን በዩቲዩብ የማህበረ ቅዱሳን የቴሌቪዥን አድራሻ ወይም ደግሞ በድምጸ ተዋህዶ የቴሌግራም አድራሻ አማካይነት ልትከታተሉ ትችላላችሁ። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ ይክበር ይመስገን። ከሚቀጥለው ጊዜ ጀምሮ በሰላመ ቅዱስ ገብርኤል መልአክ የሚለው የእመቤታችን የምስጋና ጸሎትን በተመለከተ ቅዱሳት መጻሕፍት ምን ይላሉ የሚለውን ስለ ጸሎቱ አጠቃላይ ማብራሪያ በጥያቄና መልስ መልኩ የተከናወነውን ዝግጅት እንድትከታተሉ በአክብሮት እንጋብዛለን። ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናት ይስጥልን፣ በሕይወት በጤና ይጠብቅልን። እንግዲህ የተወደዳችሁ አድማጮቻችን በተከታዩ ዝማሬ የዛሬውን ግንቦት 30 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን እናጠቃልላለን። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁም እንላለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋህዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።